ግድፍድፍ ያልኩኝ የሃይማኖት ዕውቀት የለኝም። ምስጢረ ሥላሴ አይገባኝም። የመላእክትና የሰማዕታትንም ድርሻ አላውቅም። የሃይማኖት ጉዳይ ላይ ተመራምሬም ጠይቄም ተምሬም አላውቅም። ብቻ ክብረ በዓል ሲደርስ እሳለማለሁ። በቃ እኔ እንዲህ ነኝ። ፈሪሃ እግዚአብሔር ያለኝ ኢአማኝ ነው የምመስለው። አልጸልይ አልጾምም ተስዬም አላውቅም። ዝም ብዬ የሆነልኝን መልካም ነገር ከጌታ ጋር አገናኛለሁ። ደስ ሲለኝ ብቻ ተመስገን ተመስገን እላለሁ። በቃ እቺን ብቻ ነው። አሁን ሚስቴ ምጧ መጥቶ የመንግስት ሆስፒታል ገባች። ምጧ በረታ። ስትጮህ ሰማኋት። አጯጯ ሆዴን አንጀቴን ገለባበጠው። ከሞተች 10 ዓመት ይሆናት እናቷን አልማዜ እናቴ እያለች ትጣራለች። በኋላም ተሺ አለች። ተሺ እኔ ነኝ አልኳት። ድረስልኝ ሞትኩብህ። እንደዚያ ስትለኝ እምቤን እያፈሰስኩ አጠገባችን ወደ ነበረው ቤተ ክርስቲያን ሄድኩ። አጠገቧ እኮ ነው መሆን የነበረብኝ፣ ግን በቃ አልቻልኩም። አቃቴ ጌቴ ጋር እየሆነ ያለውን ነገር ልነግረው ሄድኩ። በሩ ላይ ስደርስ መሬት ላይ ተዘርፍጬ ጌቴ ሚስቴ ልትወልድ አይደል? ምጡ በረታባት፣ እባክህ እርዳት እርዳት እንጂ እርዳን እንጂ አልኩኝ። በሰላም ከተገላገለች አንድ ጧፍ አስገባለሁ። እንደውም ጌቴ 2 ምን ብቻ ፍልሰታን ጾማለሁ። እምቤ አላስለምራለሁ። ጌቴ ካንተ በቀር ማን አለ አልኩት። የልቤን ነገርኩት። ተመልሼ እየሮጥኩ ወደ ሐኪም ቤት ገሰገስኩ። ወደ ውስጥ መግባት አቃተኝ። እግሬ ብርክ ያዘው። ልቤ ዝም ብሎ ድው ድው ይላል። ከስንት ደመ ነፍሳዊ እርምጃ በኋላ በር ላይ ደረስኩ። ዘመዶቿ ተሰብስበው እንኳን ደስ አለ ሴት ልጅ ተገላግላለች አሉ። አሁንም እንባዬ ዝም ብሎ ነው የሚወርደው። ወደ ውስጥ በምልክት አስፈቅጄ ገባሁ። ሚስቴን አየኋት። እንቅልፍ ሸለብ አድርጓት። ሕፃኔን አየኋት። ሌላ ሳዛ፣ ሌላ እንባ፣ ሌላ ምስጋና፣ ሌላ መግባባ፣ ሌላ ደስታ። ጌቴ ምን ይሳናል? ተመስገን። ደሞ ይኸውልህ በጭራሽ ስለቴን አረሳ። እሺ